እማ ሲጎልብኝ ይጎላሉ እንዳትሄጂ፣ ልባምነቴን አጽኚልኝ፣ ክፋቴንና ከንቱነቴን ታዩ፣ ቁጥርሽብኝ አታቂ፣ ከዓይኔ የሚፈሰውን ባለመጥረግ እጆችሽን ከጉንጬ ላይ እንዳታነሺ፣ ቀሚስሽን ከላይ ላይ እንዳታወርዱ፣ እምባዬን እየጠረገኝ ነው መንገዴን እየጠረገኝ ቀጥል፣ ከልጅሽ ፊት የሚያቆመኝ ስምሽ ነው። ሰላም ሰላም፣ እንዴት ናችሁ? ዛሬ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ወደ መማር ስትጀምሩ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ ወዲያውኑ ለውጥ ይመጣል። በእናንተ ዙሪያ ያሉ ሰዎች የሚያሳዩት ባህሪ ይለያል ነው የሚሉት። እስቲ ስሙት ይሄንን። መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ የአመለኞች ጓደኞቻችሁ ከናንተ ይርቃሉ። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን ይለያል። የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁት። ሰው የመሆንን እድል ከሰማይ ለማግኘት አቤቱ ሰው አርገኝ፣ ሰው እንደሆን እርዳኝ፣ ሰው እንደሆን እንደ ሰው እንዳስብ አግዘኝ ስንል መንፈሳችን ይለወጣል። ሰውነትን የሚገነባው መንፈስና ነፍሳችን ኃይል ስታገኝ ግርማ ሞገሳችን ይለወጣል። ሞገስ የሚለው ቃል የዛን ጊዜ በፊታችሁ ላይ ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አይደላችሁም፣ ብሩዎች ናችሁ። ፊት አጨማዳጆች አይደላችሁም፣ ቀናዎች ናችሁ፣ ፊተ በራዎች ናችሁ። ለምን? ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን። አራት ነገሮችን ይሰራል መንፈስ ቅዱስ። ዋናዎቹ፣ አንደኛ ሕሊናችንና አእምሮአችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ ከኛ የሚወለዱት ልጆች መለኮታዊ ኃይል ኖሯቸው ወደ ክፉ እንሄዳለን ቢሉ እንኳ አይሄዱም። ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ስለሆነ ቅዱስ መንፈስ ስለሆነ። በአምልኮት የገነባችሁት አካል በሕይወት የሚገለጠው ላይ ትልቅ ትርጉም ያለው የሕይወት በረከት ይዘው ይወልዳሉ። ግን ክፉ መንፈስ ከሆነስ ያለቅሳሉ፣ ይጨነቃሉ፣ ግራ ይገባቸዋል፣ ይማራሉ፣ መልሰው ይደነቁራሉ። የተማሩትን ያህል አታገኙትም፣ ያወቁትን ያህል አትረዷቸውም፣ እነሱም አይረዷችሁም። መንፈሳችን ተለየ ማለት ነው። አያችሁ፣ የሰው ልጅ የቆመው በሦስቱ መለኮታዊ ምስጢር ውስጥ ነው። በመንፈሱ፣ በነፍሳችን፣ በስጋችን። ስጋ ነፍሳችን እንግዲህ ከውስጣችን በጎ ነገር የምትፈልግ ናት። ነፍስ ተስፋ ከሌላት ስጋ በሚገባ ክፉ ኃይልን ያስተናግዳል። በነፍስ በኩል ሰዎች ማሰብ ሲጀምሩ መንፈስ ቅዱስ አጋዣቸው እንዲሆን ይማጸናሉ። የውስጥ ባዶነትን ለመከላከል መንፈስ ቅዱስን ይለምናሉ። መንፈስ ቅዱስ ሆይ በሆነ ባዶነት ውስጥ አንተ ሙላ ይላሉ። ሙላቱን የሚሰጠን ማን ነው ማለት ነው? መንፈስ ቅዱስ። የጎደለው ቦታ ላይ የሚሞላ ማን ነው? መንፈስ ቅዱስ። ልጅ ጎሎን ነበረ። ኢየሱስ ክርስቶስ የጎደለው ቦታ ላይ ከቅድስት ድንግል ማርያም ተወልዶ ምን ሆነልን? ልጅ ሆነልን። ልጅ ሆኖ ምን ሆነ? አባት ሆነን። የሚራራ ስራዎች ሁሉ በደግነት የተሞሉ ነቀፌታ የሌለበት በአካሄድም በመልካም የሚያይ ከወደቁት ጋር የሚውል ከተጨነቁት ጋር የሚቀመጥ ከድሆች ጋር የሚበላ የሰላም አምላክ መራባቸውን የሚያውቅ መጠማትን እሱ ራሱ ያውቀዋል፣ መራብንም እሱ ያውቀዋል፣ መሰደድንም ያውቀዋል። በስደታችን ውስጥ ሁሉ እሱን ስንጠራ ጉልበት እናገኛለን። የስሙ ኃይል የሕይወታችን ሁሉ ረድኤት ይሆናል። አጋዥነቱ በምንድን ነው ማለት ነው? በአካል መጥቶ አይደለም፣ በመንፈስ ያግዘናል። በመንፈሱ ያግዘናል። ወገኖቼ
ቀሚስ ስላልቀያየራችሁ፣ ሸሚዝ ስላለዋወጣችሁ፣ ያማሩ ልብሶች ስላለበሳችሁ ለምን ይከፋችኋል? ሁሉ ያለው አምላክ እኮ ምንም የሌለው ነው የሆነው። ባለጸጋው አምላክ እኮ ፍጹም ድሃ ሆኖ እኮ ነው የኖረው። ቤት አለው እንዳትሉ ቤት አልባ ነው የነበረው። እንኳን ቤት ቆሞ የሚያስተምርበት ታንኳ እንኳን በተውሶ ታንኳ ነው ቆሞ ያስተማረው። ተውት ይህንንም መቃብር እንኳን በተውሶ መቃብር እኮ ነው የተቀበረው። ምንም ነገር እኮ አልነበረው። ስለ ሁላችን ባለጠግነት ድሃ ነው ሆኖ የኖረው ወገኖች። እስከዚህ ድረስ ወርዶ ያስተማረን በየትኛውም የኑሮ ሁኔታ ውስጥ እግዚአብሔርን እንዳንክደው አብነት እኮ ነው የሆነን ያለው። ቤተ መንግስት አይደለም በረትን የተወለደው። ያማሩ መጎናጸፊያዎች አይደለም የለበሰው፣ ጥለው የለበሰው። ከሄሮድስ ሴት ልጆች ከአንዲቱ አይደለም የተወለደው። አባትና እናቷን በልጅነት ካጣች ምንም ከሌላት ከመቤታችን እኮ ነው የተገኘው። ምንም የሌለን እንኳን ብንሆን ተስፋ እንዳንቆርጥ ሕይወቱ እኮ አብነታችንና ራያችን እኮ ነው። ለወፎችና ለዋኖሶች ለጨረባዎች ቤት አላቸው። ራሱን የሚያስጠጋበት ቤት እንኳን አልነበረውም ወገኖች። ቀሚሱም እንደዚህ ነበረች። አንዲት ቀሚስ የጌታችን ቀሚስ ስረ ወጥ ነበረች፣ ሲያድግ አብራው የምታድግ ወገኖቼ። እችን ምድር ሊቃውንት እንደሚያስተምሩን በአንድ ቀሚስ ነው የጨረሳት። እቺ ቀሚስ ሊሰቀል ሲል ታስታውሱ ከሆነ አይሁድ ምን ነበር ያሉት? ዕጣ ተጣጥለን እንወሰዳት እንጂ አንካፈላት ነበር ያሉት፣ አንቅደዳት ነበር ያሉት። በዚህ ምክንያት ዕጣ ተጣጥለው ወሰዷት እንጂ ቀሚሱ አልተቀደደችም፣ ቀሚሱ አልተሰነጠቀችም፣ ቀሚሱ አልተቆረጠችም። ይሄም ጥልቅ ትምህርትና ምልክት አለው ይላሉ ሊቃውንት። ምን አንድ ሊቅ እንዲህ ይላል፣ የክርስቶስ ልብሶችማ ምእመናን ናቸው ይላል። እዩ እሱ እኛን ልብስ ሆኖን ብቻ ላበቃ፣ እኛም በምግባር ስናሸበርቅ፣ እኛም በቅድስና ስናጌጥ ልብሶቹ ያደርገናል። አለባሲሁ ለክርስቶስ ምእመናን ሞንቱ፣ የክርስቶስ ልብሶቹማ ምእመናን ናቸው ይላል ሊቁ። አያችሁ ልብሱ ያለ መሰንጠቁ፣ ልብሱ ያለ መቀደዱ፣ ልብሱ ያለ መቆረጡ፣ ልብሱ ያለ መለያየቷ ምእመናን እኔና እናንተ በምንም በምን ያለ መቆረጣችን፣ በምንም በምን ያለ መለያየታችን፣ በምንም በምን ያለ መሰንጠቃችን፣ በምንም በምን ያለ መቆረጣችን ምልክት ነበር ቀሚሱ እንኳን ወገኖቼ። ፍቅር ነው ለዘላለም የሚመስል ማንም የለም። የማታ ጸሎት አቡነ ዘበሰማያት ሰላም ለኪ መዝሙር 3 እና መዝሙር 40 እኚህ የሚተኛ ሰው መጸለይ ያለበት ይባላል። ከመዝሙር 3 እና 40 ውጪ ግን ከበረታ መዝሙር 90ን 22ን 120ን መጨመር ይችላል። መዝሙር 90 22ን እና ስንትን ኪሳራ ኮሮባካችሁ መዝሙር ስንት መዝሙር 4 አልኳችሁ፣ 30 አልኳችሁ፣ 90 22 እና ስንት እስኪ 120 ብሎ 120ን እንዲጸልይ ይደረጋል። ቢያንስ 3 እና 40ን ማድረግ ግዴታው ነው። ካልቻለ 3 እና 40ን ደግሞ 3 እና 40ን ማድረግ ነው አማራጩ። አሁን እኛም እሺ 3 እና 40ን ካልቻለስ ነው አይደል የምንለው ብሎ ነገር የለም። 3 እና 40ን እናደርጋለን። ከበረታን ከጠነከርን እስካልን እንቀጥላለን። ደግሞ 22ን 90ን 120ን ሌሎቹንም ጨምረን ማለት ይህ የማታ ጸሎት በርትቶ ጠንክሮ እንዳልኳችሁ ግን ልጨምር ካለ መጨመር መብቱ ነው። እኒህን ግን ምን ማድረግ አይችልም። እስኪ ማጉደል ማጉደል ግን አይችልም ማለት ነው። ሌላው የኖአም ጸሎት ምክንያቱ ቅዱሳን ሐዋርያት ቆርበው ሐዲስ ኪዳንን ተቀብለው ዘምረው የወጡበት ሰዓት ስለሆነ ነው። ለሐዋርያት የጸሎት ምስጢር ጌታችን ኢየሱስ ክርስቶስ በጌቴሴማኒ ያስተማረው በዚህ ሰዓት ነው። ጌታችንም ደግሞ የተያዘው በዚህ ሰዓት ነው።
የማታ ጸሎት ከራት በኋላ የምንጸልየው ማለት ነው። የመጨረሻው ጸሎት የመንፈቀ ሌሊት ወይም ከሌሊቱ 6 ሰዓት የሚጸልየው ነው። ይህ ጸሎት አንደኛ የመነኮሳት ጸሎት ነው ይባላል። ሁለተኛ እስኪ ካሜራው በኔ በኩል ስለሆነ በእግዚአብሔር ፊት ነው ያላችሁት ባለትዳሮች ወይም ባልና ሚስት ሆናችሁ እስኪ እጃችሁን አውጡ። ይሄ ምንም አያሳፍርም እኮ አግኝታችሁ ነው። ስንት ያላገባ እኮ አለ። እስኪ እጃችሁን አውጡ። የሌሊቱ 6 ሰዓት የባልና የሚስት የጸሎት ሰዓት፣ ባልና ሚስት በአንድነት የሚጸልዩበት ሰዓት። ሌላውም ላይ ላይገናኙ ይችላሉ፣ ስራ ሌላ ነገር አይደል? የጠዋቱም ሊተላለፉ ይችላሉ። ሌሊት ግን የጸሎት ሰዓቱ ላይ የባልና የሚስትና የመነኮሳት የጸሎት ሰዓት፣ ይሄ ስርዓት ነው ማለት ነው። ማችን ቃልት ያሰማልን። በቪዲዮ እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ ነው። አንደበቷ የጣፈጠ ልቅም ያለች እንዳለና ደካማውን ብንቃል መንገዷ ሁሉ ያማረ እኮ ነው፣ ውበት እኮ ነው። ብትከተላት እኮ ወስዳ ከህይወት እንጀራ የምታደርሰው ብትከተላት ወደ ትንሣኤ የምታደርሰው ልጇን መርታም። እስቲ ኮከቡን እየተከተልክ ማርያም ወዳለችበት ሂድ። ያንን እውነተኛ ፀሐይ እኮ ታቅፈው ነው የምታገኘው። በድቅድቁ ጨለማ በሌሊት ታቅፈው ነው የሚገኘው። ወደ ድንግል ማርያም በእውነት እንገራችሁ፣ እኔ ድንግል ማርያም ወዳለችበት የሚመሩኝ እግሮች ያማሩ ናቸው። ድንግል ማርያም ወዳለችበት የሚጠቁሙኝ ጣቶች የተባረኩ ናቸው። ስለ ማርያም የሚነግሩኝ አንደበቶች፣ የጻፉ ጣቶች፣ የነ አባ ጊዮርጊስ የነ ቅዱስ ኤፍሬም አንደበቶች ብሩካን ናቸው። ልኩበት ሂጂ፣ በወጣሁበት ውጭ፣ ባደርኩበት እደሪ፣ ቀኝ እጅሽን በላይ ላይ አሳድሪብኝ፣ ጫኝብኝ ይላል። ወይ ጉድ! እንደው እነዚያን እጆች አግኝቻቸው እውነቴን ነው ማምላክ። እሳትን የታቀፈች እኮ ነው። ታቅፋል የመጣችው እኮ መድኃኒት ነው። የሞት ፍሬ ይዛ እንዳይሆን አልመጣችው። እጇ መድኃኒትን የታቀፈ ነው። መድኃኒትን የታቀፈች ይገርማል እኮ። ሲርብህ እኮ ቁራሽ እንጀራ ይዘው የሚመጡ እጆች እንዴት ተወዳቸዋለህ? መብረቅን የታቀፉ እነዚህ እጆች ምን ነው ባገኘናቸው። ፕሮቴስታንቶች እኔ የገሊ ነኝ ብለን አንመጣም ቢሉ ራሱ ባይ ዲፎልት ግን ፕሮቴስታንቲዝም ራሱ ማለት ነው እኔ የገሊ ነኝ እንድትል ያደርጋል። የሉተር ነኝ፣ የካልቪን ነኝ፣ የዝዊንግሊ ነኝ ወይም የቻርልስ ፓራ ነኝ እንድትል ያደርጋል። ለምን መሰለ? ፕሮቴስታንቲዝም ውስጥ ያሉ ዲኖሚኔሽኖች ወይም ግሩፖች ሁሉ የተመሰረቱት በሆኑ ግለሰቦች ነው። በሆነ ሰው የሆነ ሰው ይመጣና ይመሰረታል። የዛን ሰው የተቀዳ ነገር ይዞ ይሄዳል። ሰው የተወሰነ ላሻሽለው ላሳድገው ልትል ትችላለህ፣ ግን መሰረት ግን የሆነ ግለሰብ ነው የሚሆነው። ወደ ቤተክርስቲያን ግን ዘወር ስትል ቤተክርስቲያን ጉባኤ ከመሆኑ አንጻር ኦኬ፣ የክርስቲያኖች የምዕመናን ህብረት ከመሆኑ አንጻር ጀማሪዋም ፈጻሚዋም ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በክርስቲያናችን ውስጥ ጌታችን ኢየሱስ ሊቀ ካህናትና ሐዋርያ ነው። የቤተክርስቲያናችን ራስ እርሱ ኢየሱስ ነው። እርሱ ሙሽራ ነው። ይህች ጉባኤዋ ደግሞ የኛ ቤተክርስቲያናችን የኢየሱስ ሙሽራ ናት። ሙሽራው ሲመጣ ይህችን ሙሽራዋን ለመውሰድ ነው የሚመጣው። ታዲያ ያኔ ጌታችን ኢየሱስ ሲመጣ እንዳያጣቸው በዚህ በሰው ግሩፖች ውስጥ ታጥረው ያሉትን ብንጠራቸውና እንደው የኢየሱስ ቤተሰብ ሁኑ፣ በጌታ አካል ውስጥ ተጨመሩ፣ እርሱም ቤተክርስቲያኒቱ ናት ብለን ብንጣራ ይህ ምኑ ነው ጨለማው ወዳጄ? ዘርፌ ከበደ ወደ ኦርቶዶክስ እምነት ተመልሳለች ተብሎ በተለያዩ የቲክቶክ አካውንቶች ሲሰራጭ የነበረውን ከእማኝ ምንጮች ለማግኘት ችያለሁ። እነሆ ከትላንትና ጀምሮ ዘማሪ ዘርፌ ከበደ ወደ ኦርቶዶክስ እምነት መመለሷንና የአባቶች ጸሎት ተደርጎላት በንስሐ እንደተመለሰች እየተነገረ ያለ ዜና እንዳለና ይህንም ተከትሎ አንዳንድ ኦርቶዶክሳዊ ወንድምና እህቶች ደግሞ ደስታቸውን እየገለጡና እንኳን ደህና መጣሽ እያሉ የሚገኙ ቢሆንም ዘማሪ ዘርፌ ከበደ በዩ ጩፋ ምድራዊ ጥቅማ ጥቅሞች ትታላ እምነቷን ክዳ ምንፍቅናን በከፍተኛ የገንዘብ ዝውውር ብትቀላቀልም የተረፋት ጸጸት ብቻ ነበር። ታዲያ ከወራቶች በፊት በጠና ታማ ያልሄደችበት ያልረገጠችው የነብይ አዳራሽ የለም። ግን ከሞንታርቦ ድምጻቸው ጆሮዋን ከመቅደል ውጪ ምንም ጠብ ያለ ነገር አልነበረም። በኋላም በቤተሰቦቿ ምክር ሰሚነሽ ሄዳ ከህመሟ መፈወሷ የተረጋገጠ ሲሆን በኢሳቢያም የከዳቻትን ኦርቶዶክስን ይቅርታ ጠይቃ ልትመለስ መሆኑ በአሁኑ ሰዓት የሶሻል ሚዲያውን ትኩረት ስቧል። ለመሆኑ ምንድነው የተፈጠረው? መረጃዎችን አጋራችኋለሁ። ቁጭ ነው አንዳንድ ወይኔ ይላል። ከዛ ወጥቼ እንደሳውኝ ወጥቼ መከራዬ ናቸው። ዘማሪ ዘርፌ ከበደ ወደ ኦርቶዶክስ እምነት ተመልሳለች። ሰው ሄደ ኦርቶዶክስ መሰረቷ ክርስቶስ ነው። ላትናወጥ ባለቱ ላይ ተመስርታለች። ነገሩ ግን እንዲህ ነው። ከወራት በፊት ዘማሪ ዘርፌ ከበደ በጠና ታማ እንደነበረ በዚያም በርካታ ሐሰተኛ ነቢያቶች እየተቀያየሩ ቢጸልዩላትም ከጮታቸው የጆሮ መመን ጨመረች እንጂ አንዳች ነገርን አላተረፈችም። በኋላም
በቤተሰቦቿ ምክር ወደ ሰሚነሽ አቅንታ ከደዌዋም ተፈውሷ ድምጿን አጥፍታ ወደ ቤቷ ልትገባ ችላለች። በዚህ ሳቢያም ዘርፌ ነብዩ ነው የምታገለግልበት የሲኤምሲ የተባበሩት ፀሐይ ሪል ስቴት አካባቢ የሚገኘው አዳራሽ ዝግ ሆኖ እንዳሳለፈ መረጃዎች ያሳያሉ። ታዲያ ይህንን ተከትሎም ዘማሪዋ በጸጸት ውስጥ እንደምትገኝና የሐሰት ስራው ምንም ፋይናንሻል ቢጠቅምም ፍጻሜው ግን የማያምር መንገዱም የተነዋወጸ ነው ስትል ገልጸዋለች። ታዲያ ከዚህ ንግግሯ በኋላም በይፋ ተመልሻለሁ ባትልም ባለችበት ህይወት ደስታ፣ ሰላም፣ ጤና እንደራቃት አሳውቃለች። ዘርፌ ምንም ጅማሬሽ መጥፎ ቢሆንም ፍጻሜሽ እንዲያምር ጸሎቴ ነው። ቪዲዮቹን አይተን ተመልሰናል። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ